ጎን ነው ይሄንን ነገር ወዲያ ያያሉ በአብይ በኩል መፍትሄ ይገኛል ይያሉ መጀመሪያ የኤርትራ መንግስት ጦርነት እንደሚያነሳ አድርገው የኤርትራ መንግስት እኛን ጦርነት አንተ ጋር በተደጋጋሚ እንደው የሚወርበት ምክንያታዊም ነባራዊም ፖለቲካዊም ታሪካዊም ምክንያት የለውም የኤርትራ መንግስት እኛን በጦርነት ሊወረን የሚችል የለም ስለዚህ የኢትዮጵያና የኤርትራ ጦርነት ካለ በአጠቃላይ በአብይ ወራሪነት ነው እሱንም በግልጽ ነግሮናል ብለን ስንናገር በተደጋጋሚ ይሉ የነበሩት ነጌታቸውም ሆነ ጀነራል ጻድቃን የሚነሳው ጦርነት የትግራይን የጦርነት አውድማ ለማድረግ ነው ሻቢያም ከትንኮሳ ያቆም ይያሉ መግለጫ ሲሰጡ ነበር አሁን ግን ሻቢያ ምንም የሚያነሳው ጦርነት የለም አብይ ተነስቶ ሊወር ስለሆነ ትግራይ የጦርነት አውድማ ቢሆንም ችግር የለብንም ይያሉ በትግራይ ላይ እርምጃ ይወሰድልን ይያሉ የሚያወሩት እዚህ ያሉ ሰዎች ሆነዋል ማለት ነው ይሄንን እኔ አሁን የተወሰኑ ብልጽግና ውስጥ ሰዎችን አገኛለሁ ነገታቸውን ጻድቃኔን እንዴት ያያላችሁ ምናምን በውስጥ ስናወራ ያው ናቸው ይላሉ ዞሮ ያው ናቸው ይላሉ ንገረንስ በደም ንገረንስ በደም ምንድነው እና እንዴት ነው የሚያዩት እንደ የኔ ዩስፉል ኢዲየት ብሎ ነው የሚቆጥሩት ያው ይጠቅሙናል ግን ደግሞ ዞሮ ያው ናቸው እንጠቀማለን እነሱን ብለው አንዳንዴ ደግሞ ምንድነው ያለው እንደ ውሻ ራሱ ዞሮ ተጋሩ ናቸው ነው አዎ እኮ እንደዛ ብለው እኮ ነው በውስጥ ደግሞ የሚያወሩት ስለዚህ እነሱን ማመንም ከባድ ነው ምናምን ብሎ ያወራሉ አብይ ደግሞ እንደ ውሻ እንኳን ጌታቸውን አይቆርጥ እዚ መረጻ ዘይት ገብር ዓዲ እንታይ ዮ ኢትዮጵያ እንታይ መረጻ ተገይሱ መረጻው ኢትዮጵያ ይግበር ይስሙላ ይል ተርዳንዳ ካመረ ሙስሊ ዝኾነ መረጻ ኻብ ትገብር መረጻ ዘይ ምጓር ይሓሽ ከምናት ያለቃሉ እትገብሮም መረጻታት ትካላት ዘይሃንጹ እንተኾይኖም ትካላት ዘይሃንጹ እንተኾይኖም ስርዓት ዘይሃንጹ እንተኾይኖም ለውጡ ዘየምጹ እንተኾይኖም 10 ግዜ መረጻ ገበርካ 20 ግዜ መረጻ ገበርካ ዲክታተር ኢኻ ማለት አው ኢትዮጵያ ነፃን ገለልተኛን ዝኾነ መረጻ ተኻይዱ አይፈልጥም መረጻ ይካሄድ ኣብ ሕገ መንግስቲ ነው በ5 ዓመቱ መረጻ ይግበር ዝመጹ መንግስታት ግን ሳተም እዩ ፖለቲካሊ ዲክታተርሲዮ ነፃን ገለልተኛን ትካላት ሚዲያ ትካላት ፍትሒ ትካላት ዲሞክራሲ ዘይፈጥር ናይ ኢትዮጵያ ፓርላማ ናይ ኢትዮጵያ ክልላት ፓርላማ በተቋምቱ ውድባት ዕድል ዘይባ ናይ ቼክ ኤንድ ባላንስ ሜካኒዝም ዘይኽተል ስርዓት እዩ ኢትዮጵያ አክተሮች ሲበዙ ወይም ደግሞ የፖለቲካ ተዋናዮች ሲበዙ ለምሳሌ በፋኖ ስም 5-7 ቡድን ሲኖር በወይሌ ስም እንደዛ ሲኖር በህዋት ስም ሲኖር ማአት ሰውን ማደራደር ከባድ ነው ማአት ሰውን ማቀራረብ ማለት ማአት ቡድን በቡድን የተደራጀን ሰው ማቀራረብ ከባድ ነው ፋኖም በአንድ ወገን ከተወከለ ህዋትም ወይሌም ሌላም ቡድን በተመሳሳይ መልኩ አነስ ባለ ቡድን ሲቀርብ ለማደራደር ለማስማማት ለመደራደር ለመግባባት ይሻላል ስለዚህ ብዙ ሆነው ከመሄዳቸው አንድ ሆነው ወደ መድረክ መቀረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያም ጥሩ ነው ብዬ ነው ማስበው ለኢትዮጵያም ጥሩ ነው ብዬ ነው ማስበው نحنا መጀመሪያ ዶክተር ከተፈራና ተተሎ አውሮፓ ተናዓዲ ተቀይሶምና ለምሳሌ ጀርመን ጣሊያን ቱርኪ ሃንጋሪ ተባይናይና መጀመሪያ ጽሐፍና ማለት ከዝግንታዩ ሁላትና ጠቅሊና ያው ምናያቱም ድሌት ሆኒ መስለን እንደምናልባት ምናይና ድሌት ወይ ደግሞ ብትምናይ ደኳርት ድሌት ይሆንስ ምናያቱም ድሌትና ሀገርህን እንخلና ማለት ነው እዚ ታይ ማለት እዩ ለምሳሌ احنا ፕሮፖዛል ዛምጻና ሰባት ይህል አለውና የማንህና ካብ እስራኤል ፕሮፖዛል ጽሐፈ አለው እዚ ግድም ታዩ ማለት በምንታይ መልኩ ይኸም ዝኾይኑ ማለት የንህና ለምሳሌ አነ ጭላንጭል ዝረት ለዛ ጭላንጭል ተሲነ ያ ወይ ደግሞ ዳሰጋው ተኸይደ ከቢድ ይብጣዕሚ ማለት እዩ ሙሉ ስነ ልቦና ወይ ደግሞ ስነ አእምሮ ዳሰጋው ተኸይደስ በጣም ይከቢድ ግን እዚ አስለስ ፈልጥ ተሳደሰ ደውለሉ ሰሉስ ታደሰ ዘይቱ ፈልጦት ኮይኑ በሓደ ኮይና ደው ነብሎ አነ ሸውዓተ ሀገራት አምባሳደራት ጸውዕና همز عينه نجارات له حزب تجري أنا خالي جيت كأتوز خلوا العدل فتر له يفولتهم ثم أمباسادراس دار جاي نبروه من
أنا إنجليز هايلني وكسعروا كم زخولي أم زأمنوا يلو مالت تي حساب تاعيو وس فهنبات راخينا تسلمت فيدرال تكوس أي تسبنا نيرنا حدث مساي وقعوا تمريس أخذوا لك إلني طفيو سلكي من العلابي تمام بحث درهم زوركم دولوا بليس دون بلو أنا خالي قلت كيناتو بس بعد جميرهم تسمع 4-5 معلتي أما يتات مناسي مستودع حنت إنش كاساقص يخالو حنت إنش وازي بلصقنا يتفتم تقراو زلو حجز خولي بلك اللهوس ناي دكتور ابراهيم بلاي وانا بلصقنا خوينا عن زچفنا زنورس ناتو غزا خيتراس عزان كمان تفتش تفلتهم مزي تفتش نا ابراهيم بلاي كون يامنون تبراي مقانو طرح اي امن كل تفتش غزو يفلت كويس اي ثينك بعتو نديو من يتزاريبو يمسلني تفتش غزو كندو سيامنون انغدي ميستر تبايلوس مكلاكاي ميستر تبايلوس كافتم بلوم حازوم حنا قوم زلنا رساوي حجون معراب تግራይ ዝበሃል የለ ህዝብ ዝመረጾ ገይሉ ዝፈጥራ ዘላ ፌክ አጀንዳ ኮምዝ ጋር ሳይስ ገዙ ተፈትሽ ሰው ነዚም ሰባት ታይም ጎሮብልኩም ባልቱም ኤክስፔክት ጎሪ ካፍቶም ናይ መከላከያ ጀነራላት ግን ዝረኸቡን አለው ያ ናብ መስመር ይخمለስ ብትሕተ ጻድቃን ኮይነ ስራሕ ክሰርሕ ተሰራዊት ክወድብ አዲስ አበባ ኮይናው ናይ መረጃ ስራሕት ክንሰርሕ ኢሎምና ነይሮም ሶ እምቢበልና እሺ ናይልና ምናቱ እምቢልና ማለት ተቀጣ 750 ሰብ ተመዝገበሉ ከሰር ተባለ ሕጂ ትግራይ ተብሎ የሚጠራው ህዝብ ምባል ነገር የለም በአብይ አሰራር የብልጽግና አኗኗር መኖር አለበት ብልጽግና ህይወት ማየት አለበት ማለት ይሄ ብልጽግና የሚባለው ፓርቲ አይደለም በነገራችን ላይ አብይ የሚያራምደው ብልጽግና ፓርቲ ሳይሆን ብቻ ሳይሆን የስነ ልቦና ጭምር የብልጽግና ስነ ልቦና ሊኖር ይገባል የብልጽግና ማንነት ሊኖር ይገባል የብልጽግና ባህል ታሪክ እንኳን የለውም እንግዲህ ባህሉ ምንድነው የምትለው ብዙ ነገር አለ እና እሱን ተቀብለ ራስን በራስ ማስተዳደር ይባል እሱ ተው እሱ የለም ያበቃል ብሏል እንግዲህ በሱ መሰረት ህዝቡን በከበባ ያደቀቀው ያስራበው መድኃኒት የከለከለው ባንክ ኤሌክትሪክ ስልክ ወዘተረፈ የቆለፈው በህይወት ለመቆየት የሚያስፈልጉ ምግብና ሌላ መሰረታዊ ቁሳቁሶች እንዳያገባ ሁማኒታሪያን ኮሪዶር እንዳይኖር የከለከለው በተሰባሰበ ቁጥር በመጠለያ ድንኳኖች ሲያቀር ድሮን ይጥል የነበረው ሁሉ ለካ እየተቆረቆረ ስለነበረ ነው በአብይ አህመድ መዝገበ ቃላት መሰረት ከትግራይ ውጪ ባሉ የትግራይ ተወላጆች ሁሉ ላይ ጅምላ ግድያና እስር ያወጀው ትግራዋይነትን እንደማንነት ወንጀል ያደረገው ንብረት የዘረፈው ዌልዝ ትራንስፈር እኮ ነው የተካሄደው አይደል ዌልዝ ትራንስፈር ነው የተካሄደው እኮ አይደል ህዝቡ በጠቅላላ ባንኩ እንዳይጠቀም ሲደረግና ያ በሚሊዮኖች የሚቆጠሩ የሀገሪቱ ዜጎች የባንክ ስርዓቱን አምነው ያስቀመጡትን ገንዘብ ሲቆልፍ እኮ ዌልዝ ትራንስፈር ነው ያካሄደው ሰው ያንን ሲያደርግ እየተቆረቆረ ነበር ማለት ነው አው ሄደግና ናይ ውናት ሊቀመንበር خركب تلو ولا حدش ነገር ይቆይኝ ዶክተር ደጀን በቃ ሀገራውን ስምዒ ዘሎ ናጽነት ስምዒ ዘሎ ኤክስፔክት ይረምበር በጻድቃን ዝምወል መስሉ ኤክስፔክት ይረ ፈለጠን ሐቅና መዝራ ማለት ነው ሶ ናዓውን ከም ውደውም አባል ከም ዝኖርኩ ተዝፈጠረ ግፍዒ ተዋና 26 ኮን ሰርተልና ሞት ክፈረደና ተሎ ቀተልከም ባህልተልናስ ብጭቅ አይወሉን እንሶን ከም ምክልኻል ገይሩ ዘቅርቦ ዳሕርክ መጸከነ ተፈልጥ ኮይኑ እምበር ተሊቀ መንበር ይኮም ገይሩ ማለት ነው ንምንታይ እዩ ረብሓ ብሃገርነት ይብል ብልዓል እምበር ውሽጣዊ ዝነር ስምዒቱ ናይ ጻድቃን ዘሎ ኸይድ መስተኻል ከም ዘለና ጻድቃን ኣብ ኩሉ ዝኣቱ ስራሕቲ ፌል ክገብር ገይሩ ወይ ፌለር ዝኽተሎ ሰብ ይቅርታ ዝሃብናዮ ቦታን ሹምን ሞተር ቀያሪ ገሊልናዮ ብድሕቲ ኮይኑ ሞተር ዝኾነ ዝቕይር ገሊልና ማለት ናይ ቮልክስዋገን ሞተር እንኳ ብድሕቲ እኔ ምን አለ የኢትዮጵያ ህዝብ ብዛት ከ50 ሚሊዮን መብለጥ የለበትም እጥር ምጥን ያለች የህዝብ ቁጥር ያስፈልጋል ለኢትዮጵያ ህዝብ ጠንከር ያለ ኢኮኖሚ ለመገንባት ጠንከር ያለ ኔሽን ስቴት ለመገንባት ቅቡልነት ያለው መንግስት ለመገንባት
የህዝብ ብዛት 50 ሚሊዮን መብለጥ የለበትም። ያ ካለፈ አይጠቅምም። ለዚህ ደግሞ ብሎ ያነሳው የኢትዮጵያ ህዝብ አንፕሮዳክቲቭ ነው ያለ አብዛኛው። ይሄንን ያለው መቼ ነው? ቆይቷል። ጠቅላይ ሚኒስቴር ከሆነ በኋላ እዚ መንግስት እዚ እዚ ስርዓት እዚ ሓደ ታርጌቱ ህዝብ ትግራይ ምምርካኽ እዩ። ብድኾነ ይኹን አጋጣሚ እዚ ህዝቢ ከያንበርከኸ እዚ ህዝቢ እዚ ከያጥፈአ ድድቅስ ስርዓት አይኾነ ና ግዜ ጉዳይ እንድሕር ይኾነ ማለት እዩ። ቅድሚ ሕዚ መዓት ሰልፍታት አካይድና ደርጋ ወርሒ ድሙሉእ ሰልፍታት አካይድና እዚ ህዝቢ እዚ ኣብ ልዕሊ ህዝቢ ትግራይ ወራር ካብ ምፍፃም ጀኖሳይድ ካብ ምፍፃም ንድሕሪት ኣይበለ ሕዚ ሰልፍ ስለ ድወፃና ካብ ዳግማይ ወራር ወይ ካብ ካልእ ዙር ወራር ክቁጠብ እዩ ድብል እምነት የብለይ ብውልቀይ ማለት እዩ። ግን ትማል ድወፃናዮ መሰረታዊ ዓላማ ግን ክልተ ነገር ዓላማ ብምግባር እዩ። ሓደ ተዓለም ለኸ ማሕበረሰብ ትስቁታኡ ክሰበር ትክክል ከም ደይኮነ ካብያ ተሓሳስበኒ ካብ ድብል ወፁ እዚ በብግዚኡ ድኩናት ጻሕታራይ ድኾኑ ምክንያታት ላፈጠረ ድኸድሎ ስርዓት ኣደብ ክሕዝ ክገብር ተኻልኣይ ድማ ህዝብታት ኢትዮጵያም ከዚም ክርድእዎ ተኻልኣይ ግዜ ናተሓሳስብ ኣለና ዝኾነ ይኹን ዘይንቁሕ ለውጢ ነታ ኣእምሮ ዘይፍትሽ ለውጢ ከይዱ 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 ታና መጨረሻ ጫፍ መሓዙ ዝገርም ነገር ይብሉ ንጽቡቕ ኢልካ ዘበጋገስካዮ ለውጢ ዘይንቁሕ ተኾይኑ ባጆይ ታ ዘይንቕሓነት ያ ታወሳኒት ንጽቡቕ ኢልካ ዘበጋገስካዮ ለውጢ ዘይንቁሕ ተኾይኑ ከይዱ ከይዱ ሓንቲ ጫፍ ክሕዚ ክበልዓካ እዩ ታዘጋጠመት ሰያ ምናልባት ንሕና ካብ ጽቡቕ ዓላማ ንኢትዮጵያ ክንፈጥር ንባዕልናውን ክንጥቀም ካብ ዝብል በታሻዕ ዝነበረትና ኣእምሮ በታሻዕ ዝነበረትና ሓሳብ ታ ኢትዮጵያ ክትፈጠር ዓብ ጻዕሪ ተገይሩ የአገሪቱ የሰላም ጉዳይ መቼም የማይረጋጋ ከሆነ አይደለም ምርጫ እንደለብም እኮ አገር ማስተዳደር አይቻልም። እውነትን እናጋገር ከተባለ አሁን ባለው የአገሪቱ ተጨባጭ ሁኔታ ብልጽግና መላው አገሪቱን ተቋጥሮ የገዛ ያስተዳደረ ነው የሚለው ነገር አሳሳቢ ነው በጣም። አንድ ሙሉ ክልል እኮ ትግራይን ብትወስጂ አንድ ሙሉ የትግራይ ክልልን እኮ በባለፈው ሀገራዊ ምርጫ አልተሳተፈም፣ ፓርላማም ላይ ተወካይ አልነበራቸውም። ዘንድሮም ያንኑ አይነት ሂደት ነው እንዲያውም በከፋ ሁኔታ እየመጣ ነው ያለው። እንዴት ነው እንደዚህ ሆነን ብቻ የምንቀጥለው? ይሄ መንግስት 547 ወንበሮችን መቋጠር መቻል አለበት። መቀመጫዎችን በመላው ሀገሪቱ ያሉትን 547 የምርጫ ክልሎች ሁሉ በመንግስት መዳፍ እጅ መኖር አለባቸው። ከዛ ውጭ ግን 50+1 የሚለውን 274ቱን ብቻ ካሸነፍኩ አገር አስተዳደራለሁ የሚል ከሆነ ግማሽ አጎፍሮ ግማሽ ተላይቶ ነው የሚሆነው። ለመንግስትም የሚያስኬድ አይደለም። ከዚህ አንጻር ኢትዮጵያ መንግስትን የምትሸከም አገር ናት። የሚመጣውን መንግስት ሁሉ አቶ ሬድዋን እዛ አምባሳደር እያለ እዚህ መጥቶ እናንተን አግኝቷችሁ ነበር። ልክ ነኝ አይደል? መጥቶ አግኝቶን ነበር። ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበር። ትክክለኛ ግምገማ ነበር። ያ ግምገማ ትክክለኛ ግምገማ ነው። ምን እኮ ኦፊስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። ሶ የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ። ምንም ደብቆ አያውቅም። እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው። ትብልጽግና ስሽዳን ከጥፈና ይደከም ዘሎ ቶም ተጋራው ሕቶ ተዙል ዘሎ ይዘና ደም ዘሎ ዝገርመን ማለት እዩ። ሶ ይትረፍስ ይላል ይትረፍስ መሻዕቢያ ኢልና ኮና ሻዕቢያ እኮ ልክ ሎዞ ነውና ሻዕቢያ ልክ ኮና ይውልና እንደሚም ወስተን ፈረንኩም እንደርና ኮይና ሕዝን ግን መዋጾ ሕግዘኩም ዝብለካ አካል ተመጽስ ቶም ፌደራል ኖዙል ዘሎ ታጽምዶ ተባሃሉ ጸልዋ ዘለው ሓጋዝና ክንእስሞ ሓንሰ ጠቅላ ክንጠፍ እዩ ቅድማይ ኣይ ቋርጽን ብልጽግና ነው ንምንታይ እዩ ንዓና ከም ተጋሩ ይጥፈና ቀጽል ኤርትራ ከም ኤርትራ ይጥፈው ነም ሓሮ ከጥፈው ሰባይ ሕዝ ሰብታይ ብለኪ
ዓሰብ ተዝሒዝዎስ ዓሰብ ትሒዝ ንትግራይ ክንደይ ጥቕሚ እኒአዎ እዩ ንኢትዮጵያ ጥቕሚ እኒአዎ ይብለኪ ቀዳማይ ነጃ ኣነ ብኸምናት ይኸሪኦ ተለኹ ዓሰብ ማንዴት ይብልና ዓሰብ ናይ ምሕታትና ናይ ሰብ ስልክ ዓዲ ኸድካ ሓይፍክ ክትወስድ ተለኻ ክዋገድ ኮይ ዕድመር ክዋገድ ኮይ ህዝቢ ኮይ ይውዳእ እምባይ ዘወይ ህዝቢ ይውዳእኒ የብልና መሬት መዓዝ እዩ ዓሰብና ንኾይኑ ዝፈልጥ ብደርግ ጊዜ ኮይ ዓሰብና ንኾይኑ ዝፈልጥ 8 ዓመታት ጦርነት ግጭት የተካሄደ ያለው አንድ ፓርቲ የነበረው ኢህአዴግ የሚባል የሚተዋወቁ ሰዎች ናቸው። ቅርብ ጊዜ ጌታቸው አብይ ኢዝ ማይ ፍሬንድ ይላል አብረው የነበሩ ናቸው። ስለዚህ ትልቁ የፈጠረው የስልጣን ሽኩቻ ነው። በቃ ለህዝብ ለኢትዮጵያ ህዝብ ለትግራይ ለአማራ ለምን ምትል ለኦሮሚያ ይሄ ጦርነት አይጠቅመው ግን ስልጣን ነው። ያው አብይ ግልጽ አድርገዋል። እናቴን እንደዚህ ንጉስ ትሆናለህ ብዬ ነው ትልቁ ፕሮግራም ይሄ ነው። በቃ ንጉስ ሆናለሁ ነው። የቲፒኤልኤፍ ሰዎችም ያው ስልጣን አጣን ነው ሌላ አይደለም። አሁን ያሉት ማለት ነው ስልጣን ነው። አሁን እርስ በርሳቸው እንኳን ለሁለት ለሶስት ሲከፋፈሉ የስልጣን ሽኩቻ ነው እንጂ ለህዝቡ ቢታሰብ ስልጣን እኮ ትተዋለህ። ስልጣን ትተህ ሰላም እንዲመጣ ሳክሪፋይስ ታደርጋለህ። ዚና ገበረ ይመስል አብይ አሕመድ ብግልፂ ዝዞባዚ ባይዞይ ፎርዛት ማተር ሙሉ ንምሓራ ክልል ናይ ማሃብ ድሌት የብሉ አብይ አሕመድ እንታይ እዩ ትልሙ እንተልካኒ ብቐፃሊ ፌደራል ኣብ ትሕቲ ፌደራል ኮይና ከም ዝና ንዕኡ ከም ካርድ ኮይና ኣብ መንጎ ህዝብታት ኣምሓራን ኣብ መንጎ ህዝብታት ትግራይን ጎንፂ ንምፍጣር ዝጥቀመላ ካርታ እዩ። ካብኡ ተወሳኺ ኣብ ትሕቲ ቁፅፅሩ ኮይና ኣብ ትሕቲ ፌደራል ኮይና ብዘላቕነት ፌደራል ዘመሓድሮ ብዘላቕነት ትግራዋይ ዘይኮነ ከባቢ ኮይኑ ንኽፀንሕ ንኽነብር እዩ እቲ አብይ አሕመድ በተደጋጋሚ እናሰርሐሉ ዝመፀ እቲ ትልሙውን እሱ እዩ። ስለዚ እዚ ንምፍፃም ዝተፈላለዩ ኣካላት ይጥቀም እዩ። ስልቲ እዚ ጎል ኣብዚ ሽቶ እዚ ንምብፃሕ ሕዚ ሓያል ቁማርተኛ እንዲሁ ኢሳያስ ሓያላት ቁማርተኛታት እዮም ዝገብሩማ ተበሊዖምካ ይበልዑኻ ተተበሊዖም ትውልዐሎም ስኻ ሕዚ ዝውልዐሉ ሰብ ቀሚጡ ኢሳያስ ተበሊዑ ዛ ቁማር መንግስቲ ተወዲቑ ኢትዮጵያ ተተራሚሱ ወለን ጉድ طلع بولع له مالتي تتولع ግን ምን ይውልዓሉ ተጋሩ ነው ይውልዓሉ ማለት ፋም ይውልዓሉ ሶታ ካልኩሌሽን እዚ 50 ዓመት ሙሉ ኣብ ቁማር ዝነበረ ሰብ ዝኸደ ካይዳዚ ወይ ተማትና ዝረአዩ ምን ይሽተ ኮት ሰከፊኻ መስኣተናስ ኦኬ ተሳኺዕሎም አዲስ አበባ አትሆን አዲስ አበባ መስኣትኻ አይ ለአገልግሎታችን እናመሰግናለን ይሉም ሜዳሊያ ኮኻው ኸልዮም عندك تم حضرت لهم فقدنا مريتنا ዝብልዎ መሬት ከመይ ገለመም ሆልስልካ እርስዎ የዛ የሽምቅ ተዋጊ ቡድን አካል ስለነበሩ ራስዎን ከታሪክ ተወቃሽነት ለማዳን ሲሉ እየሸሹ ነው ወይስ ደግሞ አብረው ስለሰሩና በውጊያም አብረው የነበሩ ድርጅት ስለሆነ ልቦት ሳስቶለት ነው በዚህ ማስቀመጥ ያልፈለኩ? ኖ ሁለቱም እዛ ላይ ተቀምጠዋል። አሁን ምንድነው መሰለ እኔ ከታሪክ ተጠያቂነት አልሸሽም በፍጹም። እና ምንድነው ነግሬያለሁ እኮ የደርግ ስርዓት ጨቋኝ ስርዓት ነው። ጨቋኝነቱ ደግሞ ጨፍጫፊ ነው። ማንኛውም የደርግን የሚወጋ ሶስተኛ አገር ሲመጣ አሳልፎ መስጠት የለበትም። አገሩ የሀገር ውስጥ ጉዳይ የሀገር ነው። ለሌላ አሳልፎ አሰጥም። ኮምፕሮማይዝ አይደረግም። ኮምፕሮማይዝ ነው የተደረገው። ይሄ ተቀምጧል። ጨቋኝን ለመጣል ደግሞ ያደረጉት ትግልም ተቀምጧል። እና ሽሽት የለም ጓደኛ። ይሄን መንግስት በማስወገድ ረገድ አሁን ተቃዋሚዎቹ የውስጥ ተቃዋሚዎች ማለት ነው አገር ቤት ያሉ የታጠቁ ኃይሎች አሁን እያሉት እንዳለ ወደ ትብብር ከሄዱ መንግስትን መጣል የሚያቀታቸው አይመስለኝም። በጣም ሰፊ ድል ነው የሚኖራቸው። ምክንያቱም ይሄ መንግስት ከዚህ በኋላ መዋጋት የሚችል መንግስት አይደለም። በተናጠል ኦላን ማሸነፍ የቻለ መንግስት አይደለም። ቲዲኤፍን ማሸነፍ የቻለ መንግስት አይደለም። ፋኖን ማሸነፍ የቻለ መንግስት። አሁን የሀገር ውስጥ ተቃዋሚዎች እንዳውም ከውጭ ኃይሎች ጋር ተባብረው ይሄን መንግስት የሚዋጉት ከሆነ ይሄ መንግስት ለወራትም የመቀጠል እድል የለው። ስለዚህ መንግስትን ከስልጣን የማውረዱ ጉዳይ ብዙም አሳሳቢ ጉዳይ አይመስለኝም። የሚቻል ነው የሚመስለኝ። የዛ አይነት ሁኔታም አፍጥጦ እየመጣ ይመስለኛል። ትልቁ ጥያቄ ያለው ግን እነዚህ የታጠቁ ኃይሎች ይሄን መንግስት አስወግደው ኢትዮጵያን ማስቀጠል ይችላሉ ወይ?
እውነተኛ የሆነ ዲሞክራሲያዊ የሆነ ስርዓት ማምጣት ይችላሉ የሚለው ትልቅ ጥያቄ ያለበት ነው። የአብይ ጦር መቀለ ላይ ወራሪና ደፋሪ ጦር ነው የነበረው። በፈለገው ቤት ይገባል፣ ንብረት ይዘርፋል፣ ወርቅ የመሳሰሉ የሴቶች ጌጣጌጦችን ይነጥቃል፣ ወጣቶችን መንገድ ላይ ይረሽናል፣ ከሌቦች ጋር ተባብሮ ንብረትን ሙልጭ አድርጎ ይዘርፋል፣ ወጣቶች ይረሽናል። ከመግባቱ በፊት ከተማዋን በመድፍ እያነጎደ ከፍተኛ ጉዳት ያደረሰው የማጦር ነበረ። በአደባባይ ላይ ወጥቶ ከዚህ በኋላ ከተማዋን በታንክ ነው የምንላት የሚል መግለጫ በይፋ የሰጠው ኮሎኔል ነበረ። ያደረጉትም እንደዛ ነው። በመድፍ ጥቃት በመቀለ ከተማ ማንም ባልነበረበት የተኩስ ምላሽ ባልነበረበት በተደረገ ድብደባ በመቀለ ከተማ የሞቱ ብዙ ሰዎች አሉ። የፈረሰ ብዙ ቤት አለ። የኤርትራ ዩኒቨርሲቲ አለመኖርና የኔሽን ቢልዲንጉ ችግር አለበት የለበት የሚለው ዛሬ የተፈጠረ ነገር አይደለም። ከአብይ ጋር ሲፈጠር ጀምሮ ኤርትራ ከኢትዮጵያ ከተለየ ጀምሮ 30 ምናምን ዓመት የቆየ ሀገር ነው። ስለዚህ ዛሬ ከአብይ ጋር ሲጣላ የተለየ ነገር ሆኖ የሚመጣ ወይም ደግሞ በተለየ ሁኔታ የሚበየን ወይም ደግሞ ለሚመጣው ነገር ሁኔታ ለኤርትራ መንግስት ችግር ሊሆን የሚችል ነገር በፍጹም የለም እና እሱ ያልገባው ነገር የሀገር ህልውናና ናሽናሊዝም ችግር ውስጥ ሲገባና የኢኮኖሚ ጦርነት ሲሆን ኢኮኖሚና ናሽናሊዝም ሲዋጋ ናሽናሊዝም ሁሉ ጊዜ እያሸነፈ እንደሚሄድ ሀገራዊ ብሔርተኝነት መጽሐፍ አንብቦ አያውቅም እና ያን ስለማያውቅ ነው እኔ ሌላ ልለው አልችልም። ስለዚህ ይሄንን ብዙ ሀያላን ሀገሮች በየቦታው እየገቡ ደጋግመን እስከሚሰለች ድረስ እንደምናቀው አንተም እንደምታቀው ኢራቅ ውስጥ አሜሪካ ገብቶ አፍጋኒስታን ውስጥ የተለያየ ራሽያ ገብተዋል፣ እንግሊዝ ገብተዋል፣ አሜሪካ ገብተዋል። በመካከላችን አጥር ሰርቷል። ግን እኛ አሁን መናገር መስራትን በከፍተኛ ደረጃ መስራት ያለብን አሁን ያለው ትውልድ አሁን ወጣት የሆነው ትውልድ አሁን ኢትዮጵያ ውስጥ ያለው ኢትዮጵያዊ በሙሉ ምርጫ ሁለት ምርጫ አለው ነው። ይሄን አገር አሁን እየመጠቀልም የጠቀስኳቸውን እየመጡ ያሉ አደጋዎች ከተመለከትክ እነዚህ እየመጡ ያሉ አደጋዎች ኢትዮጵያን ወደ መበታተን የሚወስዱ አደጋዎች ናቸው። ኢትዮጵያ ወደ መበታተን ደረጃ ከደረሰች ይሄ በተለይ እኔ 1991 ላይ 1991 በፈረንጆች ሶማሌ ወደ ሆነችበት ደረጃ ላይ ከደረሰች ስቴትሌስ ሆና የመንግስት አልባ ሆና ወደ መበታተን ደረጃ ላይ ከደረሰች እንደገና ኢትዮጵያን ማሰባሰብ ይቻላል ብዬ አላምንም። ኢትዮጵያ ወደ መተማመን ደረጃ ላይ ከደረሰች ደግሞ ብዙ ሀገሮች ተፈጥረው ጎን ለጎን ይኖራሉ የሚሉ ሰዎች አሉ። እኔ እሱንም አልቀበልም። ምስቶም ጨና ለምዓት ዘይፈልጡ ግዳማውያን ኃይልታት ወዛህዛህ ይብለሎ ካብ ምርጫ ቦርድ ተሰሪዘ ተፈናቀልቲና መረበቶም አይተመለሱን ዝብል በዓሉ ዝፈጠሮም ጸገማት ከም ሰበብ ተጠቂሙ ውግህ ይቀስቅሰሉ። ናተይ መርገጺ ካብ ቃላት ሓሊፉ ናብ ወታደራዊ ምንትንካፍ እንታኣትዩ ግና ከም ቀደም መስለክን ውህጅ ወስደክን ጥራይ ክብል ዝክእል ወገንና በፍጹም ብስሩሕ ኣብ ትግራይ ዝጅመር ውግእ ከም ዘይሎ ከረጋግጽ ደሊ ኣብ ትግራይ ምንድነው የቦረና ኦሮሞዎች ለምክክር ስትገባ ጄኒውን የሆነ ውይይት ለማካሄድ ጮሌነትህን ውጭ ጥለህና ይላሉ። ወደዛ ወደ ጉባኤ ወደ ንግግር በሚገቡበት ጊዜ የሚል እንትና አቅርበው ተቆርጦ እየተዘዋወረ ነው ያገኘሁት። ይሄ ማለት ምን ማለት ነው? አብይ አህመድ ሪል ኢትዮጵያ ውስጥ ሰላም እንዲፈልግ ከፈለገ ጮሌነቱን ትቶ ወደ እውነተኛ ውይይት ወደ ጄኒውን የሆነ ሶሉሽን ማምጣት መቻል አለበት። ካልሆነ ግን አሁን የሚሄድበት መንገድ እኔ እድሜውን የሚያሳጥር መስሎ ነው የሚታየኝ። ግን ጉዳት ያደርሳል። በህዝብ ላይ የሚያደርሰው ጉዳት በቀላሉ የሚታይ አይደለም። ምንድነው ችግሩ? አማራ እንደ አማራነቱ ቢታገል ኦሮሞ እኮ እንደ ኦሮሞ ነው የታገለው፣ ስለተጨቆረ ነው። ትግራይም ስለተጨቆረ ነው።
ስለዚህ አማራን የሚጨቁን ስርዓት ካለ የአማራ ኃይል የአማራ ህዝብ መታገል መብቱ ነው። እኔ what works for Oromos has to work for everybody ለራሴ ብቻ ብዬ ለኔ ምለውን ለሌላ ሰው መነፍግበት ሁኔታ ፈጽሞ መምጣት የለበትም። ኢትዮጵያ የሁላችን ነች። አንዱን አግለላ አንዱን የምታቀፍ ኢትዮጵያ፣ አንዱን ጉያዋ አንዱን ከአጥር ውጪ የምታስቀምጥ ኢትዮጵያ ዘላቂያዊ ሰላም ሊኖራት አይችልም። therefore የተጨቆነ ህዝብ በጾታ ከተጨቆነ በጾታ መታከል አለበት፣ መብቱ ነው፣ ትክክለኛው ነው። በብሔር ከተጨቆነ በብሔር ይታገላል። አይ ሰው በብሔር አይታገል የሚል ኃይል ካለ የብሔር ጭቆናን ማስቀረት አለበት። ንህዝቢ ትግራይ መሰረታዊ ሕቶ ግዛታዊ ሓድነቱ ክምለሰሉ ተመዛበልቱ ክምለሰሉ ድምግባር እዩ። ሰራዊት ትግራይም ኣብ ከምዚ ዓይነት ኣጀንዳ ይድሎ ኮይኑ ግን እዚ ድጠለመን ንብሎ ሓይሊ ካብ ምስርዓት ብልጽግና ኮይኑ ህዝቢ ትግራይ ሰራዊቱ ካብ ከምዚ ዝበለ ዓብዪ ናብ ብሄራዊ ረብሓ ናብ ምርግጋፅ ኣጀንዳ ወፁ ኣብ ካልእ ኣብ ከምዚ ዝበሉ ትርምስምስ ዝበሉ ጉዳያት ክፅመድና ኣጀንዳ ድምቕያር ትገበረ እዩ። ኣብ ምዕራብ ትግራይ ድነበረና ትኩረት ኣብ ምዕራብ ትግራይ ክንሰርሖም ዝግቡእና ስራሕቲ ላብዚ ሽፍት ድምግባር ላብዚ ድምቕያር ድጀመርዎ ናሽርሒ መንገዲታት እዩ። እዚ ድምግባርም ሰራዊት ትግራይ ኣብትና መጀመርያ ያው ቶም ከዚ ኣብ ሽፍትነት ከይዶም ድለው ተማሊ ምስኡ ተቃለሱ ተማሊ ምስኡ ድቆሰሉ ምስለ ዝኾኑ ላብ ምድማይ ከይኣቲ እሱም ብዓቕሙ ብቶም መራሕቲ ብሉ ክሽምግል ይፈትኑ ማለት እዩ። ግደፉ ክብል ይፈትኑ ክልተ ግዜ ሰለስተ ግዜ ለምንዎም እዩ። ሸቐጥ እዩ። ምዕራብ ትግራይ ንኸይምለስ ወጢሩ ሒዙ ዘሎ ፍሉጥ እዩ ማለት እዚ ንመን እዮም ከጭበርብርዎ ዝደልዩ ይርደአንን ማለት ርዱእ እዩ። ኣብዚ ሕዚ እዋን ምዕራብ ትግራይ ኣብ ትሕቲ ቁፅር ፌደራል መንግስቲ እያ ዘላ ወይ ድማ ብኣብይ ኣሕመድ ወይ ብልፅግና ኦሮሞ እያ ትምራሕ ዘላ። ካብኡ ብልፅግና ኦሮሞ ወይ ድማ ኣብይ ኣሕመድ ናይ ባዕሉ ዝኾኑ ተላኣኽቲ ኣለዎ። ብሽም ኣስመላሽ ኮሚቴ ዘብዒ ተከዘ ዋቴቨር ዝተወደቡ ዘለው ናይ መከላከያ ኣባላት የሰልጥንዎም የብቅዕዎም ዝተፈላለዩ ዓይነት መነቃቅሒ ስልጠናታት ይህዎም በጀት ይምድብሎም እዮም። ስለዚ ምዕራብ ትግራይ ኣብ ትሕቲ ቁፅፅር ኣብይ ኣሕመድ ኣላ ኢልና ኢና ክንገልፆ ንኽእል። እዚኡ እውን ተሓቂ እዚኡ እቲ ፋክት እዚ ኩሉ ሰብ ዝፈልጦ ሓቂ እዩ። ኩሉ ሰብ ክለካ ከለኹ ብፍላይ ኣብዚ ኣብ ሱዳን ዘሎ ኣብ ውሽጢ ትግራይ ዘለው ከዛ የበለጠ ግን አሁን በተለይ ወደ ሰሜን ስለሆነ ጦርነቱ እየመጣ ያለው አሁን አብይ ላቁም ቢል ራሱ ለማስቆም የሚችልበት እድል በጣም ተጣቦበታል። ለምን? ይሄ የውክልና ጦርነት እያካሄደ ያለው በአሁኑ ጊዜ በችኮላ ወደ ትግራይም ወደ ኤርትራም ጦርነት ለማካሄድ እየሄደ ያለው ሱዳን ውስጥ የሄመቲ ጦር መንቀሳቀስ ስላልቻለ ሱዳን ውስጥ የትግራይ ኃይልና በተወሰነ ደረጃም የኤርትራ ሚና አለና እነዚህ ኃይሎች በቤታቸው ላይ እሳት ተለኩሶ ከሱዳን እጃቸውን አውጥተው ወደ ቀያቸው መመለስ አለብን ከሚል ኢምሬት ወስና እየገፋቸው ያለው ጦርነት ነው። ቅድም መጀመሪያ ላይ እንዳልነው በአሁኑ ጊዜ አብይ እየገፋ ያለው በተለይ ወደ ሰሜን እየገፋ ያለው የውክልና ጦርነት ነው። አብይ የትግራይ ጥላቻና ፍራቻ አለበት። ቤዚክሊ እኔ የማውቀው ነገር ነው። ትግራይ ህዝብን ይፈራል። ይሄ ህዋት የሚባለው እሱ ከበር ነው። ተውት። እሱ ትግራይ እንደ ህዝብ ይጠላል፣ ይፈራል። አብይ ከጅምሩ ብልጽግና ሲያቋቁም ምንድን ነው ያለው? ፌዴራሊዝምን ያመጣው ትግራይ ነው። ሁሉም ነገር ኢትዮጵያ ውስጥ ኤቭሪቲንግ ይሄ ማንነት፣ ባህል፣ ይሄ የተለያዩ ትምህርት ይሄ ሁሉ አብይ አይወድም። ስለዚህ ትግራዮች የነኩትን ሁሉ አፈርሳለሁ ነው ያለ። ይሄ በኦዲፒ ባለበት ጊዜ ነው እንደዚህ የሚለው እና ምንድነው እሱ አሁን ጸረ ትግራይ ሰው ነው። እቲ ዝውሃብ ዝነበረ ሓገዝ ካብ ግዜ ናብ ግዜ እናቐነሰ ካብ ግዜ ናብ ግዜ እናቐነሰ መፅኡ ኣብዚ ሕዚ እዋን 15 ኪሎ ነይሩ ኢለካ እየ ናብ 7 ኪሎ ቀኒሱ ሕዚ ተመዛበልቲ ወገናትና 2 ኪሎ ምሸላ ኣብ ወርሒ ይቕበል። ንሓደ ሰብ 2 ኪሎ ምሸላ እዩ ዝውሃብ ኣብዚ ሕዚ እዋን ዳስቴ ተወዲያ 2 ኪሎ ምሸላ ንሓደ ሰብ ኣብ ዝውሃበሉ ብርኪ ተበፂሑ ዘሎ ሕጂ
እዛ ረድኤት እዚኣ ኣብ ዝሓለፈ ወርሒ 2 ኪሎ ዓዲሎም ኣለዉ ኣብዚ ወርሒ እዚ እውን 2 ኪሎ ዕድል እዩ ምድላዋት ከም ዘለዎም ዘለና ሓበሬታ ዘረድእ ስለዚ 2 ኪሎ ምሸላ እሞ ከዓ ካሊእ ተወሳኺ ሓገዝ ዘይብሉ ተመዛባላይ ከመይ ኢሉ ክሓድር ዝኽእል ብ2 ኪሎ ሓደ ሰብ ወርሒ ከመይ ኢሉ ክፀኒሕ እዚ ሕድሕድ ትግራዋይ ክሓስቦ ክጭነቐሉ ዝግባእ እዩ ምክንያቱ ትግራዋይ እንታይ ኢሉ መንነቱ ኣብ ሓደጋ ክወድቕ ከሎ ክጭነቕ ክሓስብ መፍትሒ ከናድ ስለ ዝግብኦ ማለት እዩ ማንኛውም ኢትዮጵያዊ እንደ ዜጋ ተዘዋውሮ በሰላም የሚኖርበት ንብረት የሚያፈራበት ስርዓት እንዲመጣ ነበር ያ ግን ሊሆን አልቻለም እንዲያውም ከምን ይባለው ከነበረው የባሰ ስንተቸው የነበረው የባሰ ሲስተም ነው የመጣው አጠቃላይ የሊደርሺፕ አካሄዱ ዝም ብሎ ምራ አልባ የሆነ በተለይ የዝም ብሎ የግሩፕ እድር አይነት እኔ አሁን የኢንሳ ግሩፕ ተወሰነ ሰው ሰባስቦ የሚጠራራበት የሚሰዋሰበት ይሄ ለኢትዮጵያ አይጠቅም በጣም ለኔ በጣም የወረደ ነው ከኔ ትምህርት ጊዜ ሳይው እንደዚህ አይነት እኔ አልጠበቅም ያቱም ሁሉም ያማከለ ሰው በበቃቱ እንጂ ስለምታውቀው ጓደኛ ስለሆነ ተሰባሰበ አገር መምራት አትችልም ለጊዜው ሊሆን ይችላል መብታቸው ነው